ሰላም ጤና ይስጥልኝ እንዴት ናችሁ? ወደ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ኦቾሎኒ ነው ይዤላችሁ የመጣሁት። አንዳንድ ጊዜ ለምንፈልገው ለቡና ቁርስ፣ እንዲሁም ደግሞ ቁጭ ስንል እንኳን እንድንመገበው ለየት አድርገን ደግሞ ዛሬ ኦቾሎኒን እንቆላለን። በጣም ነው የሚጣፍጠው። ያው ብዙኖቻችሁ ታውቁታላችሁ ብዬ አስባለሁ። ግን በዚህ አይነት መንገድ ዛሬ ደግሞ ለማስታወስ ብዬ ዛሬ እሱን ነው አብረን የምንሰራው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ይኸው እንደዚህ የሚጣፍጥ ኦቾሎኒ ዛሬ አብረን እንቆላለን። አሁን እዚህ ጋር ሩብ ኪሎ የሚያክል ኦቾሎኒ ነው ይዤ የመጣሁት። እሱን ለቅሜ ነው ያመጣሁት። ግን አንዳንድ ነገር ካለው እንለቅመዋለን። እንደዚህ የተከፈሉም ግማሽም ምንም ካለው ደግሞ አንድ ላይ አንድ አይነት ስለማይሆንልን እሱንም በደንብ አጥርተን እንለቅመዋለን። ከዛ ወደ ስራው ስንገባ እዚህ ጋር ጎድጎድ ያለ መጥበሻ ጥጄ እሱ ላይ የፈላ ውሃ እያደረግኩበት ነው። ውሃም እዚህ ላይም አድርጋችሁ ማፍላት ትችላላችሁ። ከዛ ሩብ የሻይ ማንኪያ ጨው ጨምሬበታለሁ። ከዛ የለቀምነውን ኦቾሎኒ እንጨምርና ትንሽ ነው ሞቅ ነው ሲለው ነው የምናወጣው። ይሄን ያህል ሙቀቱ ከተሰማው በኋላ ከዛ ጨርቅ እናደርግና ሳህን ላይ እንደዚህ አድርገን እናወጣዋለን። ሰፌድ ላይ ማውጣት ትችላላችሁ። እኔ ጨርቅ ላይ ያደረኩት ቶሎ ጨርቁ ምጥጥ እንዲያደርገውና ቶሎ እንዲደርቅልን ነው። ያው እንደዚህ ያደረኩኝ ካወጣሁት በኋላ ከዛ በደንብ አድርገን ስትር እናደርገዋለን፣ ቅዝቃዜው እንዲወጣ ማለት ነው። ያው እንደዚህ ቆንጆ ሆኖ መጦልኛል። እኔ አንድ 30 ደቂቃ ያክል እንዲሰትር አድርጌው እርጥበቱን ምጥጥ እንዲያደርግልኝ አድርጌው ነው የተመለስኩት። አሁን እዚህ ጋር ግማሽ ብርጭቆ የሚያክል የተፈጨ ጨው ነው ያደረኩበት። ያው ጨው ቀዝቃዛ ስለሆነ እንትን እንዳይልብን በኋላ እዛ ኦቾሎኒያችን ላይ ጥብቅ እንዳይልብን መጀመሪያ ጨውን በደንብ ማድረቅ ይጠበቅብናል። ጨው በደንብ ምጥጥ ብሎ እዚህ ጋር ከደረቀልን በኋላ መጥበሻው ላይ ከዛ እየከፈልኩ ነው እኔ የምቆላው። በአንድ ጊዜ ከቆላችሁት እኩል ላይ መጣላችሁ ስለሚችል እኔ በሶስት ጊዜ ከፋፍዬ ነው ሩቧን የምቆላት ማለት ነው። አሁን ይኸው እንደዚህ እጃችን ሳያርፍ ቆንጆ አድርገን እንቆለዋለን። በጣም ነው የሚጣፍጠው፣ ሞክሩት። እንደዚህ አይነት አቆላል ያለው ኦቾሎኒ ብዙ ጊዜ ሱፐር ማርኬት ላይ ነው የሚሸጠው። ያው በቤታችን ብዙ ጊዜ አንጠቀመውም። እኛ የምንጠቀመው ያው ምጣድ ላይ የምንቆላውን ስለሆነ በእንደዚህ አይነት መልኩ ደግሞ ቆልታችሁ እንትን ብትሉት ብትመገቡት በጣም ቆንጆ ነው። እንዳልኳችሁ እንደዚህ ተቆልቶ ገበያ ላይ አለ። ብዙ ጊዜ ሱፐር ማርኬት ላይ ስለሚሸጥ ነው እንጂ አለ፣ ብዙ ሰው ያውቀዋል። ያው ታውቁታላችሁ። በጣም ነው ግን የሚጣፍጠው። ሞክሩት፣ በእውነት ትወዱታላችሁ። ይሄው ሁለተኛውንም ደግሞ እንደዛው አድርገን ደግሞ እንቆለዋለን።
ጨውን ግን መጨረሻ ላይ እንደዚህ በደንብ አድርጋችሁ ንፉት፣ ጨው አብሮት እንዳይወጣ ማለት ነው። ይኸው የመጨረሻውን ደግሞ አድርጌ ደግሞ ቆልተን እንጨርሳለን ማለት ነው። በጣም ነው የሚጣፍጠው። ሞክሩ። ስትሞክሩት ነው የምታውቁትና በቀላሉ እንደዚህ ገዝታችሁ እችኛዋ እንትን ኦቾሎኒ የሀረሯ የምትባለው ቆንጆ ኦቾሎኒና ጣዕሟን በጣም ቆንጆ ነው። ስትቆሉት ይጣፍጣል ሲቆላ በጣም። እንግዲህ ስራዬ ከተመቻችሁ ሁላችሁም ላይክ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል። አሁን ይኸው ጨርሼ እዚህ ጋር አምጥቼዋለሁ። በጣም ይጣፍጣል። ቆንጆ ቃና ነው ያለው። ጨውጨው ደግሞ ብዙ ጨውጨው አይልምና እስቲ ሞክራችሁ ደግሞ እናንተም ደግሞ ሀሳብ አስተያየታችሁን በኮሜንት ላይ ጻፉልኝ። ድንገት አንዳንድ ሰው አይቻል አቅም ሊል ስለሚችል ነው እንጂ አብላጫዎቻችሁ እንግዲህ ታውቁታላችሁ ብዬ ስለማስብ ነው። ይኸው እዚህ ጋር እንግዲህ እኔ እየፈለፈልኩ እየተመገብኩ እያሳየኋችሁ ነው እና በጣም ነው የሚጣፍጠው። እስካሁን ከኔ ጋር ስለነበራችሁ ለጊዜ ስለምታበረታቱኝ አይዞሽ በርቺ እያላችሁ እዚህ የሚያደረሳችሁኝ እናንተ ስለሆናችሁ በጣም አመሰግናለሁ። እንግዲህ ላይክ እያረጋችሁላችሁም ውጡ ላለው እንግዲህ ላይክ ያው ዋጋ ስላለው ብዬ ነው። በሚቀጥለው በሌላ ስራ ደግሞ እመለሳለሁ። ስለ ሁሉም እግዚአብሔር ይስጥልኝ። ሰላም ሁኑልኝ። ቻው